እንግሊዘኛ ላይ የሆነ ቃልንና ሌላ ቃልን አምጥታችሁ በመደባለቅ አዳዲስ ቃላት መፍጠር ይቻላል። አብዛኞቹ ዲክሽነሪ ውስጥ አሉ፣ አንዳንዶቹ ደግሞ ገና ያልጸደቁ ናቸው። just for example ለምሳሌ ብሬክፋስት እና ላንችን አንድ ላይ አድርገው they call it brunch okay brunch የሚባለው ይሄ መክሰስ የምንለው ወይም ደግሞ በቁርስና በምሳማ ይባላል በአማርኛ ቁምሳ ሲባል ሰምታችሁ ታውቃላችሁ። this kind of words blend words ወይም ደግሞ portmanteau ይባላሉ። portmanteaus ወይ ደግሞ እንደዚህ የተደባለቁ ቃላቶች ማለት ነው። ኤግዛምፕሉ ይሰጣችኋለሁ። ለምሳሌ short ሲባል ሰምታችሁ ታውቃላችሁ። short ከሽት እና ከፋርት የመጣ ቃል ነው። እንግዲህ ምንድነው የምታወራው እንዳትሉኝ፣ አንዳንድ ጊዜ ማለት ፈሳን ብላችሁ ያምልጧችሁ አያውቅም? እሱ ማለት ነው። ከኋላ ካመለጣችሁ እሱ ማለት ነው። የምትደነግጡበት አለ አይደል? that's called short ማለት። አንደኛ ላይ ምን ነግራችኋለሁ? brunch፣ ሁለተኛ ላይ short፣ ሶስተኛ ላይ staycation ኦኬ። staycation የሚለው ቃል stay እና vacation ተደባልቀው የፈጠሩት ነው። አንዳንድ ጊዜ ከተማ ውስጥ ወይም ደግሞ ያላችሁበት የምትኖሩበት ከተማ ውስጥ ሆናችሁ ቫኬሽን ትወጣላችሁ። ያ ማለት ሜቢ ሆቴል ሊሆን ይችላል ወይም የሆነ ሪዞርት እንጦጦ ሄዳችሁ 3-4 ቀን እዛ ብትከርሙ ወይ ደግሞ ኩሪፍቱ እዚሁ ያለው አዲስ አበባ ያለው ኩሪፍቱ ሄዳችሁ 1-3-4 ቀን ብትቆዩ that's called staycation, right? It's not a vacation that you travel to another place, but it's a staycation ማለት ነው። Have you heard like bromance ሲባል? bromance okay ሁለት ጓደኛ ማቾች በጣም ላይክ ነው ሲተዛዘኑ ሲተሳሰቡ አንደኛው ለአንደኛው አለው ልሞትኩል ምናምን ሲል ስታዩ ወንዶች ሆነው ማለት ነው you call it oh what a bromance ምናምን ትላላችሁ። brother and romance ማለት ነው okay frenemy የሚል ቃልም ከሰማችሁ frenemy okay frenemy is a friend and enemy ከሚሉ ሁለት ቃላቶች የተደባለቀ ነው friend and enemy። ይሄ ደግሞ ማለት ነው ጓደኞቻችሁ ሆነው ግን እንደ ጠላትም የሚያደርጋቸው ሰዎች አሉ አይደለ? ወይ ደግሞ በጣም ኮምፒቲሽን የሚያበዙ ኮምፒቲቲቭ የሆኑ ወይ ደግሞ somehow like ነው እናንተን ለማጥቃት የሚጥሩ ሰዎች frenemy ሊሆኑ ይችላሉ ማለት። ሌሎች አንድ ሁለት ልጨምርላችሁ። edutainment and infotainment ሲባል ሰምታችሁ ታውቃላችኋል? edutainment is education and entertainment ነው። infotainment information and entertainment ነው። ያ ማለት ደግሞ ትምህርታዊ ሆኖ የሚያዝናናና መረጃ እየሰጠ የሚያዝናና ማለት ነው። edutainment and infotainment okay እነዚህኞቹ አሉ ማለት ነው። ሌላ ልጨምርላችሁ። workaholic and shopaholic የሚባሉ ቃላቶችም ታውቃላችሁ። work and alcoholic የሚሉት ተደባልቆ shop ወይ ደግሞ shopping እና and at the same time ደግሞ alcoholic የሚለውን ሲደባልቁ ደግሞ shopaholic ይሆናል። እነዚህኞቹ በጣም የስራ ሱስ ያለባቸው ሁሉ ጊዜ ጥረት ምናምን የሚያደርጉ ሰዎችን you call them workaholic people or workaholic person ትላላችሁ። ሌላኛው